ሰኔ 30 ቀን የሚከበሩ ዓመታዊ የቅዱሳት በዓላት ቅዱስ ዮሐንስ መጥምቀ መለኮት። ታላቅ ነቢይና ካህን መጥምቁ ዮሐንስ ሄሮድስ በግፍ አንገቱን ካስቆረጠው በኋላ ቅድስት ራሱ ለ15 ዓመታት ሱራ አስተምራ አርፋለች። በዚህ ዕለትም በልሁክ በሸክላ ዕቃ የተገኘች በዓል ይከበራል። በዓሉ ተረክቦተ ርዑስ በመባልም ይታወቃል። ሁለተኛው አባ ሚናስ ሊቀ ጳጳሳት። ወርሃዊ በዓላት ደግሞ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት። ጌታ ኢየሱስ ስለ ሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይ የሚበልጠውን እውነት እላችኋለሁ። ከሴቶች ከተወለዱ መካከል መጥምቁ ዮሐንስን የሚበልጥ አልተነሳም። ነቢያት ሁሉን ሕግ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ። ማቴዎስ ምዕራፍ 11 ከቁጥር 7 እስከ 15 ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ መጥምቅ። ቅዱስ ወንጌል ከላይ ከእመቤታችን ቀጥሎ የእነ ዘካርያስ ቤተሰብ ያህል ክብር የተገለጠ ፍጡር ይኖራል ብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑ፣ ቅድስት ኤልሳቤጥ በሰው በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። ሉቃስ ምዕራፍ 1 ከቁጥር 6 ላይ። የሰውን እንተውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ያህል ይረቅ! ለዚያን ክሩ አድንቆት ይገባል። እሊህ ቅዱሳን ባል ሚስት ግን መካን በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት ዕድሜያቸው ኤልሳቤጥ 90 የዘካርያስ ደግሞ 100 እንደነበር ይነገራል። ፍጹም መታገሳቸውን የተመለከተ ጌታ በስተርጅና ከሰው ሁሉ በላይ የሆነ ትንቢት ለብቻቸው የተነገረለት ኢሳይያስ 43 ላይ፣ ሚልክያስ ምዕራፍ 3 ቁጥር 1 ላይ ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤልን ላከላቸው። ቅዱስ ዘካርያስ ሰው ነውና ደስታ ብዛት በመከራከሩ ድዳ ሆነ። ቅድስቲቱ ግን በመስከረም 26 ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። በ6ኛው ወር የፍጥረት ሁሉ ጌታ ከተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋ ደጋውን ወደ ኤልሳቤጥ መጣች። ሁለቱም ቅዱሳት የእህትማማች ልጆች ናቸውና ተገናኙ። የአምላክ እናቱ ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናት ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ዘለለ ወይም ሰገደ። ከዚህ በኋላ ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈቶለታል። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነው ጊዜ 70 ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናት ሄሮድስ ቁዛ አስፈጃቸው። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱሱ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ ዮሐንስ የሚባል ሕፃን አለና እሱን ግደሉ አላቸው። እናቱ ቅድስት ኤልሳቤጥ ይዛ ስትሸሽ ካህኑ ዘካርያስ ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥንም ሕፃኑ እያሳደገ ገዳመ ዚፋ 5 ዓመታት ቆይታለች። ቅዱስ ዮሐንስ 7 ዓመት ሲሞላው ግን እዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስን ስምዖን ወርደው ቀበሯል። ሕፃኑ ዮሐንስ ሲያለቅስ ደግሞ ማርያም ስንት ሀገር አልፋ ሰማቸው። እሷም ስደት ላይ ነበረችና ከጌታ ጋር በደመና ሂደው ድንግል አቅፋ አጽናናቸው። ጌታም እንውሰደው ይሆን አለችው። ጌታ ግን ለአገልግሎት እስከ ጠራው እዚያ ይቆይ አላት። ባርካው አጽናንታው ተለይተዋለች። ቅዱስ ዮሐንስ በዚያ ቆላ የግመል ጠጉር ለብሶ ጠፍር ታጥቆ ተባህቶን ሕይወት ቀጠለ። ለ25 ዓመታት በንጽህና ሲኖር ከምድር አራዊት ከሰማይ መላእክት በቀር ማንንም አላየው። ይህችን አመፀኛ ዓለምን አልቀመሳትም። ከዚያ በኋላ በ30 ዘመን ሲሞላው እግዚአብሔር ከሰማይ ተናገረው፣ ሂድ የልጄን ጎዳና ጥረግ አለው። ነቢያት ስለዚህ ነገር ተናግረው ነበር። አባቱ ዘካርያስም ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕ ፍኖቱ ብሎ መንገድ ጠራጊነቱን ተናግሮ ነበርና በሉቃስ ምዕራፍ 1 ከ46 ላይ። ቅዱስ ዮሐንስ በዚያ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወርዶ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩትም። ቁመቱ ቀጥ ያለ፣ ጽሕሙ እንደተፈተለ ሐር የወረደ፣ ጸጉሩ የቁራ ያህል የጠቆረ፣ መልኩ የተሟላ፣ ግርማው የሚያስፈራ ገዳማዊ ነውና
ፈጥኖም ሕዝቡን ለንስሐ ሰበከ። ለንስሐም በርካቶችን አጠመቃቸው። በዚህ አገልግሎት ለ6 ወራት ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይ ከነግሱ ምድርን ከነልብሱ የያዘ ፈጣሪ አጥምቀኝ ብሎ ሲመጣ ደነገጠ። የሚገባበትም ጠፋው። እምቢ ጌታ ያንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለ። አጠመቀው። በዚህ ምክንያት ይኸው እስከ ዛሬ መጥምቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻም ሄሮድስ ገሰጸው። ንጉሥም ተቀይሞ ለ7 ዓመት አሰረው። ልደቱ ባከበረው ጊዜ ወለተ ሄሮድያን በዘፈን አጥምዳ አስማለችውና እርሱ የታላቁ ነቢይ ራስ አስቆርጦ በወጭት አድርጎ እንዲሰጣትም ጠይቀው ነበር። አበው አምሄሶ ለሄሮድስ ይብላ መላህሉ፣ ሄሮድስ መሐላውን በበላ በተሻለ ነበር ይላሉ። የቅዱስ ዮሐንስ ራስ በራ ስትሄድ አካሉ ግን ደቀ መዛሙርቱን ቀብረውታል። ማቴዎስ ምዕራፍ 3 ከቁጥር 1፣ ማርቆስ 6:14 ላይ። እርጉም ሄሮድስ አንገቱ ካስቆረጠ በኋላ የመጥምቁ ቅዱስ ዮሐንስ ራስ የጸጋ ክንፍ ተሰጥቷት ጌታችን ወዳለበት ደብረ ዘይት ሄዳ በፊቱ ሰገደ። ቅዱሳን ሐዋርያት በአዩዋት ነገር ተገርመው ራሱን እጅ ነሷት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ስልጣን ሰጥቶ አሰናበታት። በመላ ዓለም ለ15 ዓመት ስትሰብክ ኑራ አረቢያ ውስጥ አርፋለች። የመጥምቁ ቅዱስ ዮሐንስ ስሞች ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን፣ ባህታዊ ወገዳ፣ መጥምቀ መለኮት፣ ጸያሄ፣ ፍኖት፣ መንገድ ጠራጊ፣ ድንግል፣ ተንከተም፣ የብሉይና የአዲስ ኪዳን መገናኛ ድልድይ፣ ቃለ አዋዲ ወይም አዋጅ ነጋሪ፣ መምህረ ወመገስጽ፣ ዘያቤም ኩሉ ከሁሉ የሚበልጥ። ሰኔ 30 ቀን ዕለተ ልደቱ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ መጥምቀ ዮሐንስን አስቦ ይቅር እንዲለን ጸጋውን በረከቱን እንዲያሳድርብን የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።